ነገር ግን እውነት ነው? ጃኒና አዶናይ ደግሞ አልተጣሉ ለማለት ያብቃችሁ ቅርብ ጊዜ። እኛም እኮ መጣላታቸውን አላመንም ነበረ። በተደጋጋሚ እራሳቸው ሁለቱ ሰዎች ቪዲዮ ሰርተው ተጣልተናል እባካችሁ እመኑን ብለን ነው ያመናቸው። እኛም ይሁናልን እኛም መጀመሪያ መቼ ሆነ ብለናል አላልንም እኮ። ታዲያ ለምንድነው አዶናይና ጃኒ አልተለያዩም ሊባሉ የቻሉበት ምክንያት? ምንም ነገር አልተደራረጉም። የአንዱ እህት የአዶናይ እህት ማለት ነው ከእህቴ ጋር ነው የምትማረው፣ አንድ ክፍል ናቸው ነው የመድኃኒዓለም ቀን ራሱ አቤል ነበሩ። የመድኃኒዓለም ቀን ከእህቶቹ ጋር ለመገናኘት እኮ መጣላታቸው አለመጣላታቸው አይገድባቸውም። ጠላቶች አልሆኑ እና ሆን ተብሎ የተሰራ ስራ ነው። የኛም ጥያቄ እኮ እዚህ ጋር ነው። የእውነት ያልተለያዩ ከሆነ እንደዚህ አይነት ድራማ እኛ ላይ መስራት ለምን አስፈለገ? ምክንያቱም ጋይስ ሙሉን ካነበብኩት ተባትሩትብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። አንድ ላይ ሆነው ጊፍቶችንና ማስታወቂያዎችን ማግኘት አይችሉም ነበር? ይሄ ማለት ፍቅር ወይም ደግሞ የፍቅር ግንኙነት ለስራ ጠንክ ነው። አንድ ላይ ትዳር ላይ ሆኖ ወይም ፍቅር ላይ ሆኖ በትክክል ስራን መስራት አይቻልም። ብዙ ክፍተት ይፈጥራል ማለት ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል። ሶሻል ሚዲያ ድራማ ይፈልጋል። ሶሻል ሚዲያ ላይ በጣም ብዙ አይነት ድራማዎች ይሰራሉ። ግን በዚህ መጠን በጣም ተወዳጅ ሆነው ሰው እየወደዳቸው እያከበራቸው በእነሱ መለያየት በጣም ብዙ ሰው እንደ ራሱ ጉዳይ ተጎድቶ እስከ ማልቀስ ድረስ እየደረሰ እንደዚህ አይነት ድራማ ግን የእውነት መስራቱ አስፈላጊ ነው እና ከእውነት የራቀ ውሸት ነው። ፈጽሞ 100%። የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን ፓፓራዚ በይን አሉት ጋይስ። ለምንድን ነው ግን ሁሌ ለሊያሾ መረጃ ድብቅ የሆኑ ነገሮች ሰዎች የደበቋቸው ሚስጥር ያደረጓቸው ነገሮች የሚደርሷት? ለምንድን ነው ሰው ሲናክል ተመራምሮ የሰውን ነገር አውጥቶ ለሰው ለመላክ ፓፓራዚ ነኝ ብሎ ራሱን ሰይሞ የሚለፋው ለምንድን ነው? አሁን ለሊያ ነው የላኩላት፣ እሷ ነች የተናገረችው። እነዛ የሚልኩት ሰዎች የሚጠቀሙት ነገር ምንድን ነው? ምናልባት ሊያ ብር ትሰጣቸው ይሆን ለእሷ መረጃ ምናምን ሲልኩላት? እንግዲህ ምን እንደሆነ እናንተ ደረሱበት፣ እኛ ደርሰንበታል። ገና እንትናና እንትና ስትይ ነው አዶናይና ጃኒ እንደሆኑ የገባን። ግን አንድ መናገር የምፈልገው ነገር ለሶሻል ሚዲያ ሰዎች፣ እነዚህ በጣም ተወዳጅ የሆኑ ሰው በጣም የሚወዳቸው እንደ ራሱ ጉዳያቸውን የሚከታተሏቸው የሶሻል ሚዲያ ሰዎች አንድ ነገር ይረሳሉ። ሰው ሁሌም እንደወደዳችሁ፣ ሁሌም እንደተጨነቀላችሁ፣ ሁሌም የእናንተን ጉዳይ የራሱ ጉዳይ አርጎ ሁሌም አይቀጥልም። የሆነ ቀን ይጠላችኋል። ድራማችሁ የሚበዛ ከሆነ ምናልባት አዶናይና ጃኒ እንደዚህ አይነት ድራማ ሰርተው ከሆነ እኔ ሰሩ አይመስለኝም። ሰርተው ከሆነ ሰው የሆነ ቀን ይጠላችኋል። ጅል ሆኖ የሚከተላችሁ ሰው የእናንተ ጉዳዩ ያደረገው ሰው በሙሉ ይጠላችኋል። ብር ደግሞ ይመጣል ይሄዳል። ሀገር ልትዞሩ ትችላላችሁ፣ ዓለም ልትዞሩ ትችላላችሁ። ግን የሶሻል ሚዲያ ሰው ሀብቱ ህዝብ ነው። የሚያየው ሰው የሚከተለው ሰው ነው ሀብቱ። ምንም ሰራ ምን ህዝብ ነው ሀብታችሁና ለሰው ክብር ይኑራችሁ። ማናችሁም ቢሆን ለሰው ክብር ይኑራችሁ። በሌላ በኩል እቺ አጭሯ ደፍጣጣ ነገሯ ኪዲ ልክ አዶናይና ጃኒ ተለያዩ ሲባል ሰምታ ወደ ላይቭ መጣ። ላይቭ ገብታ አታውቅም ነበረ። በእርግጥ ትንሽ ቆይታ ነበረ ከሊያሾ ጋር። እኔ በእነሱ ምክንያት ተጎድቻለሁ። ለአዶናይና ለጃኒ ፍቅር ምስክር ነበርኩኝ ከመጀመሪያው ጀምሮ።
ጃኒ በጆን ዳንኤል አካውንት የተዘጋ ብላ ስታለቅስ እኔና ኪዲ ሮጠን ቤቷ የደረስነው አዶናይ እንኳን ሳይደርስ በፊት የደረስነው እኛ ነበር። በኋላ ግን እኛን እንደ ጠላት አዩን ስትል ብሶቷን እየተናገረች አዶናይ እና ጃኒ አንድ ላይ ሳይሆኑ በፊት እኔ ጃኒ ሊጠቀምባት ምናምን ጃኒ ሱልት ጃኒ ማንም አይጠቀምባትም። ቪዲዮ አለ። ጃኒን ማንም ሊጠቀምባት አይችልም። ከሚሊዮን በላይ ፎሎወር ያላት ልጅ ናት። እሱም ከሚሊዮን በላይ ፎሎ ያለው ልጅ ነው። ማንም ሊጠቀምባት አይችልም። ወዷት ፈልጓት ነው አብሯት የሆኑ ብዬ የተናገርኩበት የመጀመሪያ ቪዲዮ አለ። ለምንድን ነው ግን ሶሻል ሚዲያ ላይ የምናያቸው አብዛኞቹ ወዳጆችና ጓደኞች ድንገት ተለያይተው ጠላት ሆነው የምናያቸው? ለምሳሌ እንደ ጃኒና ፊዮና፣ አሁን ይኸውነ ኪዲና ጃኒ ወዳጆች ነበሩ። እንደውም ኪዲ ስታገባ አበባ እንኳን ስትሰጥ ለጃኒ ነበር የሰጠቻት። ከዛ ድንገት ተለያይተው ይኸው ጠላት ሆነው ይተማማሉ። ለምን ይመስላችኋል ግን እንደዚህ ቶሎ ቶሎ የሆነ ወዳጅ የሚቀያይሩት፣ ቶሎ ቶሎ የሚጣሉት፣ የሚዋደዱት ለምንድን ነው? ራሴን ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ጃኒ ሁሉ አልነበረም። ኪዲና እኔም ሌላ ቤቷ የደረሱት ከአዶናይ በፊት ቀድሞ የደረሱት እሷ እያለቀሰች ላይቭ ሰርታ እንደለቀቀች ቀድሞ የደረሱት ሁለቱ ናቸው። ቤት ማለት ነው። እና በስልክ እያወሯቸው ነው እዚህ ይለኛል። ከዛስ በኋላ ጓደኞቿ ከጎኗ ሰው ሚዲያ ላይ ነው እንደ ወጥቶ ጓደኝነት መድረስ የሚባለው። አንድ ሰው ሶሻል ሚዲያ ላይ የሆነ ነገር ደረሰብኝ፣ ተበደልኩ፣ ወይም ተጎዳው፣ ወይም አዘንኩ ብሎ ቢያለቅስ የግድ ጓደኞቹ ሶሻል ሚዲያ ላይ መጥተው ማጽናናት ወይም ደግሞ ከሆነ ሰው ጋር ስለዛ ሰው መጨቃጨቅ የለባቸውም። ይሄ እውነት ነው። ቤቱ ሊሄዱ ይችላሉ፣ ሌላ ቦታ ሊያገኙት ይችላሉ፣ በስልክ ሊያወሩት ይችላሉ፣ ቴክስት ሊጽፉለት ይችላሉ። ብዙ የሚገናኙበት መንገድ አለ። የግድ ቲክቶክ ላይ ወይም ዩቲዩብ ላይ መጥተው የሆነ ጎዳቸው ከተባለው ሰው ጋር መጨቃጨቅ የለባቸውም፣ ወይም እዛ ግዴታ መጥተው ማሽቃበጥ የለባቸውም። ይህም ሶሻል ሚዲያ ላይ የተለመደ ነገር ነው። አንድ ሰው የሆነ ነገር ከሆነ በኋላ ትንሽ ቆየት ይባልና ጓደኞቿ የት ናቸው? ጓደኞቿ የት ሄደው ነው? እንደዛ ወዳጅ የሚመስሉ ሰዎች አሁን ይኸው የሆነ ነገር ስትሆን ጠላቷ ሆኑ ይባላል ሶሻል ሚዲያ ላይ። ግን መባል የለበት። ብዙ ጓደኞች የሚገናኙባቸው፣ ብዙ ጓደኞች የሚረዳዱባቸው መንገዶች አሉ፣ እንዳትረሱ ነው። በአካል ያንን ሰው ትሪት ማድረግ ነው እንጂ ሚዲያ ላይ ወጥተሽ እኮ አይደለም። እውነት ዘላቂ ወዳጅ የሚባል ነገር እንደሌለ ያየሁበት ጉዳይ ነው። ነኝ የሰው ልጅ ዘላቂ ወዳጅ ሊሆን አይችልም። ዘላቂ ወዳጅ እግዚአብሔር ብቻ ነው። ሰው ቀን ነው የሚጠብቅላችሁ። የሆነ በቃ የሆነ እናንተን የምጥልበት ቀን ነው የሚጠብቅላችሁ። የሆነ የምትወድቁበት ቀን ነው የሚጠብቅላችሁ። ያችን ሰው ተባብሮ ያችን ጊዜ ተባብሮ እናንተን እንትን ለማለት ማለት ነው። ይሄን መልእክቴን ሼር ኮፒ ሊንክ ያደረጋችሁ ሁላችሁም ለጃኒ አድርሱልኝ። የጃኒ ወዳጆች የሆናችሁ ማለት ነው። ሪፖስት እያደረጋችሁልኝ ምን ልል ፈልጌ ነው? ኪዳ በጣም ብዙ ጊዜ ሰው በሚያስፈልጋት ሰዓት አልነበርሽም። የተባልሹ ነገሮች ሁሉ እናንተ የሚገባችሁ ነው። ሲጀምር ጃኒ እነዚህን ሴቶች የሚባሉትን ወደ ህይወትሽ እንዳታስጠጋቸው ፈጽሞ። የዛን ቀን ነው ህይወትሽ የሚበላሽው። አንቺ አሁን ማነሽ ግን? ሁሉን ሚስጥር ታውቂያለሽ? እነሱ መካከል የተፈጠረው ነገር ምን እንደሆነ ታውቂያለሽ? ወይስ ጃኒን በጣም ብዙ ፎሎወር ስላላት ስለምታውቂያት ምናምን ነው አሁን ጃኒ ብቻ እንደተበደለች ሌላው በዳይ እንደሆነ እየተናገርሽ ያለሽ? አይታወቅም በእነሱ ጓደኝነት መካከል ምን እንዳለ። ምናልባት ኪዲም ተበድላ ሊሆን ይችላል፣ አይታወቅም። ጃኒን በስራዋ እናደንቃታለን። ጎበዝ ነች፣ ታታሪ ነች። ከድህነት ተነስታ ጥሩ ደረጃ ላይ ነው ያለችው። ቀልጣፋ ነች፣ ፈጣን ነች፣ እናደንቃታለን። ግን ሁሉም ነገር ላይ በተነሳው ነገር ሁላ እሷ ትክክል ነች። ከእሷ ጋር ደግሞ የተጣላው ሰው ወይም ከእሷ ጋር አለመግባባት ውስጥ የደረሰው ሰው ሁሉ ትክክል አይደለም ማለት አይቻልም። ጃኒም ትሳሳታለች፣ አዶናይም ይሳሳታል። ሁሉም የምናደንቃቸው ሰዎች ሰው መሆናቸውን መርሳት የለብንም። ግዴታ የእነሱ ጓደኛ ከእነሱ ጋር ሲለያይ ጓደኛቸው ብቻ ነው ጥፋተኛ፣ እነሱ ትክክል ናቸው ማለት አይቻልም። ፍቅረኛቸው ከእነሱ ጋር ሲለያይ ጃኒ ምንም አታጠፋም፣ የሄደው ሰው ወይም ደግሞ ከእሷ የተጣላው ሰው ብቻ ነው ትክክል ያልሆነው ማለት አይቻልም። ሁሉም ይሳሳታሉ። ምናልባት እነ ኪዲም በሰዓቱ ደርሰውላት አይታወቅም፣ እሷ ተሳስታ ሊሆን ይችላል። እንደዚህ በደፈናው ጃኒ ብቻ ነች የምትጎዳው፣ ሌሎቹ በዳዮች ናቸው መባል የለበትም። እስኪ በጉዳዮቹ ላይ እናንተም አስተያየቶቻችሁን ስጡ። የእናንተ አስተያየትና ሀሳብ ከምንም ነገር በላይ በጣም ጠቃሚ ነው። እንዲሁም ደግሞ
በየቀኑ ምርጥ ምርጥ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ቻናሌ እንደምታዩት አዲስ ነው፣ እያደገና እያማረበት እንደሚሄድ እርግጠኛ ሆኜ እነግራችኋለሁ። ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። አብራችሁን ስለቆያችሁ ስላዳመጣችሁኝ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሆንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ